ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. የማለዳ ሰንቅ የረመዳን ጾም ቀዳው ያለበት ሰው በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ ሆኖ አምላካችን አላህ የረመዳን ወር ጾምን ከኛ በፊት በነበሩት ህዝቦች ላይ ግዴታ እንዳደረገ በሁሉም ሙእሚናን ላይ ግዴታ አድርጓል። አምላካችን አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ እናንተ ያመናችሁ ሆይ ጾም በእነዚያ ከናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጻፈ ለተጠነቀቁ ይከጀላልና። ነገር ግን ይህንን የረመዳን ጾም በተለያየ ምክንያት ምሳሌ በሽተኛ ሆኖ በጉዞ ላይ የሆነ ሰው፣ አጥቢ ሴት፣ እርጉዝ፣ ያልጾመች ወይም ያልጾመ ያፈጠረችውን ቀን ቆጥራ በቀጣይ ጊዜ እስከ መጪው ረመዳን ቀዷ ማውጣት ግዴታ አለባት። በምዕራፍ 2 ቁጥር 184 ላይ የተቆጠሩን ቀኖች ጾሙ፣ ከናንተም ውስጥ በሽተኛ ወይም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቁጥሮችን መጾም አለበት። ነገር ግን እስከ ቀጣዩ የረመዳን ወር ቀዷ ሳያወጣ የረመዳን ወር የደረሰበት ከሆነ ምን እንደሚመስል ከዚህ ቀጥሎ እናያለን። ቀዷ ያለበት ሰው እስከ ቀጣዩ የረመዳን ወር በፈለገበት ጊዜ ቀዷውን መመለስ ግዴታ ይሆንበታል። እናታችን አይሻ ረዲየላሁ ዐንሃ የረመዳን ወር ጾም ቀዳ ሲሆንባት በሻዕባን ወር እንጂ በሌላ ወር መክፈል ስለማትችል በሻዕባን ወር እንደምትከፍል ትናገራለች። አይሻ ረዲየላሁ ዐንሃ እንዲህ አለች፣ የረመዳን ወር ጾም ቀዳው በእኔ ላይ ይሆናል፣ በሻዕባን ወር እንጂ መክፈል አልችልም። ምክንያቱም በመልእክተኛው ሰለላሁ ዐለይሂ ወሰለም አገልግሎት ላይ ስለሆነ። ዑለማዎች እንዲህ ይላሉ፣ በዚህ ሐዲስ መሰረት አንድ ሰው ቀዷ ካለበት ቀጣዩ ረመዳን እስኪገባ መጠበቅ የለበትም። ነገር ግን ቀጣዩ ረመዳን እስኪገባ ከጠበቀ ከሁለት ሁኔታዎች አይወጣም ይላሉ። አንደኛው ቀዷ ሳያወጣ ወደ ቀጣዩ ረመዳን የገባው በዑዝር ወይም በችግር ከሆነ፣ ለምሳሌ በሽተኛ ሆኖ በሽታው እስከ ቀጣዩ የረመዳን ወር ያልተሻለው ከሆነ ይህን ግለሰብ ከአላህ ምንም ቅጣት የለበትም። እርሱ ላይ ምንም ሳይጾም ያፈጠረውን ቀናት ቀዷ ማውጣት ብቻ ነው ይላሉ። በሁለተኛ ደረጃ ቀዷ ሳያወጣ ወደ ቀጣዩ ረመዳን የገባው ያለ ምንም ዑዝር ወይም ችግር ከሆነ ይህ ግለሰብ ያለ ዑዝር ቀዷ ስላላወጣ ተውባ ማድረግ አለበት። ዑለማዎች ይህ ግለሰብ ቀዷ ማውጣት ግዴታ አለበት ብለው ይስማማሉ። ነገር ግን ከቀዷው ጋር በየቀኑ ምስኪንን መመገብ አለበት ወይስ የለበትም በሚለው ላይ ንግግር አለ። ዑለማዎች በዚህ ጉዳይ ላይ ሰፋ አድርገውበት የተነጋገሩ ሲሆን ከመረጃ አንጻር በላጩ ያለበት ቀዷ ብቻ ነው የሚለው ነው። ምክንያቱም አምላካችን አላሁ ሱብሓነሁ ወተዓላ ቀዷ ያለበት ሰው ያፈጠረውን ቀን ቆጥሮ ቀዷ ማውጣቱን ብቻ ስለነገረን ነው ይላሉ። ነገር ግን ከንግግርና ከወቀሳ ልውጣ ያለ ሰው ያለምንም ዑዝር ቀዷ ሳያወጣ ወደ ቀጣዩ የረመዳን ወር የገባ ከቀዷ ጋር ምስኪንን መመገብ የተወደደ ይሆናል ይላሉ። ምንጭ ሸርሁል ሙምቲዕ ቁጥር 6 ህዝባር 451 መጅሙዕ ቁጥር 6 ህዝባር 366 አልሙግኒ ቁጥር 4 ህዝባር 400 አላሁ አዕለም።